በጣም ነው የሚያምሩት። አመሰግናለሁ። አንቺ ማን አለሽ? እኔ ስለራሴ ጣት ነው ጊዜ የሚቀር የሆነ ጊዜ ላይ ቁም ነገር ሞክሬ ነበር። አንቺ አያስቅም እባክሽ። እስኪ ስሜት አልጋ ውስጥ ወንድ ልጅን ስሜትህን ነገር የማገጥ ትንሽ አይከብድ? ሳትቀልድ መውቀፍ ነገር በሰላም ነው አፍራለሁ። ቁም ነገር እያልኩ እስከ ዛሬ በህይወቴ ከማውቃቸው ሴቶች በሙሉ አንቺ ቆንጆዋ ነሽ። ከማውቃቸው ሴቶች ሁሉ ትለያለሽ። በምን? የልቤን ትረጂኛለሽ። መናገር የምፈልገው እንኳን ሳልናገር ቀድመሽ ትረጂኛለሽ። አንቺን ሴት ከምልሽ ወንድ የወንድ ስሜት የሚረዳ የልብን የሚያውቅ ጓደኛ ነሽ። ከምሬ እኮ ነው። ከዚህ ሌላ ምንም ሊገልጽሽ አይችልም። ደራሲዎቻችን እንኳን ያስቀምጡን ቃላት የለም። ይግቡ። እሺ አይ እነዚህኞቹ የትኞቹ ናቸው? እነዚህኞቹ ለጨረታ የተመዘገቡ ድርጅቶች ስም ዝርዝር ናቸው። እነዚህኞቹ ደግሞ ለጨረታ የገቡ እቃዎች ስም ዝርዝር ናቸው። ሁለቱን አንድ ላይ አመሳክረው እዚህ ጋር እንድትፈርሙ። በጣም ጥሩ። ፋይል አድርጌ እናስቀምጣቸው። ይህ ምን ለጨረታ ያስገባነው ፕሮፎርማ ነው። ተሳስቼ 10,000 ብር አሳልፌ ነው ያስገባሁት። ይቅርታ አለቃ። እየሞቀን ነው። ታፈነን አይደል? ያንተ ትንፋሽ የኔም ትንፋሽ። ለአንቺ መልካም ሲያገባሽ በጣም የሚያስብልሽ በጣም የሚወድሽ ዝም ብሎ የከተማ አለሌ አይደለም። አንቺ ህልምሽ ትልቅ ነው። ህልምሽን የሚሸከምልሽ ጠንክሮ የሚያጠነክርሽ እንደዛ አይነት ሰው ያስፈልግሻል። እኔ በማስብልሽ ልክ የሚያፈቅርሽ ሰው ያስፈልግሻል። ጸንቶ የሚያጸናሽ በርትቶ የሚያበረታሽ ወንድ ያስፈልግሻል። እውነት የሚገባሽ ቃላት ከሚገልጸው በላይ ነው። አንቺ እኮ ለኔ እናቴ ነሽ። በዛው ልክ ደግሞ ላንቺም አቋሙ የተስተካከለ መልክ ብቲ ጸባይ ብቲ ሁሉም ነገር ያሟላ ልክ እንደኔ የሚያፈቅርሽ ወንድ እንዲሰጥሽ እመኝልሻለሁ። መቼም ልክ እንደሆንኩ ይገባሻል አይደለም? የተስተካከለ አቋም ካልፈለግኩስ? ሁሉን ያሟላ ሰው ካላሰኘኝስ? የኔ ስሜት የኔ ፍላጎት እሱ ካልሆነስ? በዚህ ጠማማ ውድል የምታስፈልገኝ አንተ ብቻ ብትሆን። እናቴ ድረሽ ምን ልትል ነው? ስለ ራሴ እኮ ነው ያወራሁልሽ። ስላንተ ምን?
ራሴን እኮ ነው እየገለጽኩልሽ ያለሁት። አንተ ነህ የተስተካከለ እኮ አንተ ነህ ቀልድ አዋቂው። አንተ ነህ ሁሉን አሟልቶ የሰጠክ። እስኪ ተመልከች ምን ያሰኛል? ሁለተኛው እንዲላት ምን እንደምትፈልጊ እንኳን እኮ አታውቂም። አሁን ምን እንደምፈልግ እንኳን አላውቅም። መወሰን አለብሽ። ይሄ ድብብቆሽ ደግሞ ሱስ ነው። በአንተ ያጠፋሁትን ጊዜና ገንዘብ ሳሰላው ዳግም እራስ ምታት ነው የሆነብኝ። ይቅርታ እንዳትለኝ ዳግም። ምን ይዘህ መጥተሃል? እስኪ አበባ ወይንስ ምን? ነገስ ታጠፋው፣ ነገስ ደግሞ ምን ይዘህ ትመጣ ነው? ባዶውን? እስኪ ተራ አበባ ይዘህ ሀሳብን በምታውቂው ወረቀት አስረዳኝ። ወይ ግን ምን ብዬ የማጠፋ ነው የሚመስልሽ? አፍቅርሻለሁ ከኔ ፍቅር? አዎ ፍቅር ላንተ ምንድን ነው? አውቃለሁ ዛሬ ስራ የለም፣ ነገ ከነገ ወዲያ ይስተካከላል። እስኪ አስብ የሆነውን ያለፈውን ነገር። ይህ የመካኒክ ቀልድ ነው የሰለቸኝ። እሺ የመካኒክ ቀልድ? ጋራጅ ሰርቼ እኮ ነው ያስተማርኩሽ፣ ጋራጅ ሰርቼ እኮ ነው የደገፍኩሽ። ቆይ እንዴት ይጠፋሻል? 4 ዓመት ሆነ እንደዚህ ካልከኝ። 4 ዓመት እኔ ለውጥ ፈለግኩ፣ ለውጥ አስፈለገኝ እንዴ? እስኪ ሰሁን አሁን ቤቴን ለቀህ ውጣ።
ለአሁኑ ምንም አይደል። አንዳንዴ እንዲህ አይነት ነገር ሊፈጠር ይችላል። ለሚቀጥለው ግን ተጠንቀቅ። ማትረፍ ካለብን ላይ 10,000 ብር አተናል ማለት ነው። አስተውልሽ፣ አይምሮን ሰብስብ። ከስራ ውጭ ያጋጠመ ችግር አለ? አዎ አለቃ፣ እናቴን አሟት ሆስፒታል ነች ያለችው። በዚህ ምክንያት ነው ሀሳቤን ተሰራርቆ ይህን ስህተት የሰራሁት። እናቴ ማለት ደግሞ ለእኔ ሁሉም ነገሬ ናት። እንደ ዘመድም እንደ እናትም እሷ ብቻ ነች ያለች እና በዚህ ምክንያት አይዞሽ፣ ነገሩ ከባድ። እናት አትገኝ። ይሄ ለአንዳንድ ነገር እሺ አለቃ። አይዞህ፣ አያሳስብም። አመሰግናለሁ። ምንም የምለው ነገር የለም። በጣም አመሰግናለሁ አለቃ። እንኳን ደስ ያለሽ ብቻ በይ እባክሽ። መጥፎ ዜና መስማት አልችልም። ሴትዮዋ እኮ እኔ ነኝ። ማመስየሽ ነው። የእውነት እኔ ምንም ልልሽ አልችልም። ከአንበሳ መንጋጋን ያወጣሽኝ የእውነት አንደኛ ጠበቃ እኔ መስክሬልሻለሁ። አመሰግናለሁ። ከዚህ በኋላ ካንቺ የሚጠበቀው የባንኩ መስሪያ ቤት ሄደሽ ለምን ያህል ቀን እንደሰጡሽ ታረጋግጪና ወጥረሽ ሰርተሽ በተገደበልሽ ጊዜ እዳሽን ከፍሎ መጨረስ ብቻ ነው። በሚገባ አደርጋለሁ የኔ ውድ ጠበቃ። በጣም ነው የማመሰግነሽ። ምንም አይደል አድዬ። በይ ሰላማዊ፣ ወደ ስራ ልገባ ነው። ቻው። እሺ የኔ ቆንጆ። ቻው። ሄሎ የኔ ፍቅር። ወይ ፍቅር፣ ወይ ሚስትዬ፣ ምን ውስጥ ሆነ ነው ያስተጋባል? የጀመረሽ ደግሞ ይስለላሽ። ዘነጥ በየኔ ውድ፣ የምወስድሽ ቦታ አለኝ። አሁን ይቅርታ። እሺ ስንት ሰዓት ነው የምንገናኘው? አይ ዛሬ ምንችል አይመስልም። ለምን? አዎ እየመጣው ነው። ለባብሺ። አይ ለባብሺ ውጪ ነኝ። እና ልምጣ ወይስ ትመጫለሽ? ለስራ ከከተማ ወጥቻለሁ። በዛሬ ቀን ዛሬ እኮ ምን አለ? አይ ያለህበትን አድራሻ ንገረኝ፣ እዛው እመጣለሁ። 6 ዓመታችን ነው። ረሳኸው? እሺ ፍቅር፣ እሺ። ዛሬ ነው እንዴ? ምንድን ነው? ምን ሆነሽ? ባሌ እየመጣ ነው። እና ምን አልሽ? መጣሁ ነው። እኔ እኮ ፊልድ ወጥቻለሁ አልኳት። አይ እኔ ግን መሄድ አለብኝ። አታደርጊው የግድ
ይኸውልሽ የኔን ስሜት ለማወቅ እንደጓጓሽው እኔም ያንቺን ስሜት ማወቅ ፈልጋለሁ። ተፈራ ስለፈጠረሽ ብለሽ በማላውቀው ነገር አታስጨንቂ። ደግሞ እዚህ ለኪራይ ቤትሽ እንደዚህ ታደርጊኛለሽ? እባክሽ እንዳትነካኝ፣ በጭቃ እጅ ልብሴን እንዳትነካ። አሁን ቤቱን ለቀህ ውጣልኝ። እሺ? በጭቃ እጅ ነው ያልሽው? ዛሬ ጭቃ ሆኖ ታይሽ? ቆየት ልሂድ? የት? የሚሄድበት ጥግ የለም፣ የማርፍበት ዘመድ የለም። እባክሽ ትንሽ ጊዜ ስጪኝ። አልችልም። 4 ዓመት ታግሻለሁ። እድሜ ቁሞ የሚጠብቅ መሰለህ እንዴ? እስኪ ሰውን እስኪ አንቺ ሰዎች ናቸው ከምታያቸው ተርታ እስክመደብ አንቺ እርጂ አለሁልህ በይኝ። እስቲ ከጎን ይሁኝ። እባክሽ እባክሽ፣ እኔ ፍቅር እንዲህ አትሁኝብኝ። እኔስ ማን አለኝ ይሻል አንቺ? እባክሽ እባክሽ እባክሽ። ስምንት ሰዓት ሰጥቻለሁ። ስመለስ ቤት ውስጥ እንዳላገኝ ቤቴን ለቀህ ውጣልኝ። አንተ ለስራ አረፈደም እንዴ? ረፍቷል እኮ። ዛሬ አርፍጄ ነው የምገባው። ማይ ቃሌ ነይ ቆንጆ ቁርስሽን በይ። ሂጂ አታስቸግሪው። እሺ በይ እንጂ ስራ ረፍዶበታል። አታስቸግሪው። እሺ በይ። ተነሽ 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 ተነሽ። አንቺ በጣም የምትወጂው ፍርፍር ነው የሰራሁልሽ። ነይ የሚጣፍጥ አንቺ ጎበዝ ልጅ አይደልሽ? አታስቸግሪም አይደል እኮ። አሁን አጎርስሻለሁ እንዴት እንደሚጣፍጥ ታያለሽ። በጣም የሚጣፍጥ ፍርፍር። ያ እማዬ ነይ ጠጋ በይ። አንቺም በይ። አሁን አላሰኘኝም፣ ቆይቼ እበላለሁ። ምን ማለት ነው እማዬ? ነው የቀረበውን ቅመሽ። አሁን አልበላም አልኩህ እኮ። አሁን አልበላም። ሞገሴ 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 ሄሎ ሴቲት፣ እንዴት ነሽ? በእናትሽ እንኳን ደስ ያለሽ ብቻ በይኝ።
እንኳን ደስ አለሽ። ምን ተገኘ? ፍርድ ቤቱ እኮ ተወሰነልኝ። አዎ ተጨማሪ ጊዜ ሰጡኝ። ዋው እንኳን ደስ አለሽ የኔ ውድ። በይ በይ በኋላ የፍንጥር ትጋብዥናለሽ። ኧረ አያሳስብሽ ውዴ፣ የምር ሙሉ ወጪው በእኔ ነው ዛሬ። የት ነሽ አሁን? እቤት። በቃ ውጭ አሁን፣ በዛው ሱፐርማርኬት እንሄዳለን። እሺ በቃ ስደርስ እደውልልሻለሁ። ቤቱ ተመቾት? እንዴ በጣም እንጂ እኔ ልጅ ከዚህ በላይ ምቾት ምን አለ ብለህ ነው? ሰሞኑን ስላልተመቻችልኝ በስሞት አረግ። እሺ እኔ ልጅ ፈጣሪ ይርዳ። ቤት መግዛትክ ሳያንስ የቤት ዕቃ ገዝቶ መምጣት ምን ይባላል? የድንግል ልጅ ይርዳ። ፈጣሪ ዘርህን ያለምልህ እኔ ልጅ። አሜን። የሚስቴ እናት ለኔም እኮ እናቴ ናት። ተባረክ እኔ ልጅ ተባረክ። ሐሳብህን ሁሉ ይሙላል። አሜን። በቃ እንጂ ነው ቆጣ ባድርግ እንጂ። እሺ እኔ ልጅ ይኸውልህ የኔ ልጅ እንግዲህ እኔ እምሰጥክ የለኝም። በችግር ያሳደግኳትን አንድ ልጄን ግን ባደራ ሰጥ። ኧረ ምንም ችግር የለም። አደራ ልጄ እንዴት እንዳሳደግኳት እኔና ፈጣሪ ነው። አደራ ልጄ አደራ። አንቺም ደግሞ የኔ ልጅ ለምንድን ነው ግን የማትወሉት? መልካም ሰው ይመስላል። እየሞከርን ነው። ፈጣሪ ያለቀን ይሆናልማ። ልጅ አይወድም እንዴ? ሰው እኮ ጀርባ አይታወቅም። ኧረ ነፍሱ ነው። እና ታዲያ ምንድን ነው? አይ እኔ አላመሻለሁ እንዲያ ነገር። ሄሎ ቡችዬ፣ ሰላም ነው? ምን ሰላም አለ? ዛሬም ከቤት አስወጣችኝ። ምን አሰብክ ታዲያ? አሁን የመጨረሻዬ ነው። የመመለስ አይመስለኝም። ታዲያ የት ትሄዳለህ? ለምን ገንዘብ አላበድረህም? ምንድን ነው የኔ ልጅ? እንቺ አርግዘሻል እንዴ? ኧረ እኔ እንጃ የኔ እናት። አይ ሳታረግሽማ አልቀረሽም። ጡትሽም ፊትሽም ሰሞኑን ተለዋውጧል እና ሰምቷል። እንንገረው እንዴ ለሱ? እንዴ ምን ብለሽ? ያልተረጋገጠ ነገር እንዴ? ምን ችግር አለው? ምን ያመጣል እንዴ? ይሄ ደስታ ነው። ምንድነው እሱ? ምን ችግር? ብድር አልፈልግም። ለጊዜው አዲስ ቤት ሆናለሁ። አዲስ እኮ እህቷ ነች። ቢሆንም ለእኔ አብረው አደጌ ናት። ትረዳኛለች። በዛ ላይ እሷ የሌሊት ስራ ስለሆነ የምትሰራው ከኔ ጋር አትገናኝም። እሷ ስትገባ እኔ እወጣለሁ፣ እኔ ስወጣ እሷ ትገባለች። እርግጠኛ ነህ ግን ገንዘብ አያስፈልግም? በዚህ ሰዓት ከአዲስ ውጪ እርዳታው የሚያስፈልገኝ ሰው የለም። ለማንኛውም የተለመደው ቦታ እንገናኝ። በዛ ወደ ሆስፒታል ሄደ። ችግር አለው? ኧረ ዝም በይ። ዳርዬ መጣክ? አዎ እንግዲህ በቃ ብዙም አልተጫወታችሁም። ያው እንግዲህ በቃ ሂዱ፣ አትቆሙ። እንግዲህ ሰሞኑን ቡና አፍልቼ በደንብ አድርጌ ሁሉን አዘገጃጅቼ እንጨዋወታለን በደንብ። እሺ